ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦቼ ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርቱ እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንዴት በቀላል መንገድ እንግሊዘኛን አቀላጥፈን መናገር እንችላለን የሚለውን ቻሌንጅ ጀምረናል ማለት ነው። ዛሬ የቀን 4 ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ምንድነው እየተማማርን ያለ ነው ከሰዎች ጋር እንዴት በቀላል መንገድ ኮሙኒኬት ማድረግ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንደተለመደው ቪዲዮ እስከ መጨረሻ ማየት እንዳትረሱ፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ምን ይላል እንዴት እናንብበው የሚለውን እንይ። እዚህ ጋር እንዴት ነው የምናነበው? ኤስን እንደ ስ ማንበብ ነው። ፒኢን እንደ ፒ ማንበብ። ኤን አናነብም፣ ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡባችሁ የተለያዩ አናባቢዎች ማለት ነው። ስለዚህ የመጀመሪያው አናባቢ አንብባችሁ ቀጥሎ ያለው አናባቢ አታነቡም ብያችኋለሁ። ስለዚህ ኤስን እንደ ስ፣ ፒኢን እንደ ፒ ማንበብ ነው። ኬን እንደ ክ ስፒክ። ከዛስ ሲን እንደ ምን ማንበብ? እንደ ክ ማንበብ። ኤልኢን እንደ ል ኤን አናነብም። አርን እንደ ር፣ ኤልን እንደ ል፣ ዋይን እንደ ይ። ክሊርሊ ስፒክ ክሊርሊ ምን ማለት ነው? በግልጽ ተናገር ወይም በግልጽ ተናገሪ ለማለት ስፒክ ክሊርሊ እንላለን ማለት። ስፒክ ማለት ምንድነው? መናገር ማለት ነው። ክሊርሊ ማለት ደግሞ በግልጽ ወይም በደንብ ማለት። ስለዚህ በግልጽ ተናገር ስንል ስፒክ ክሊርሊ እንላለን ማለት ነው። ከዛስ ምን ብሎ ሊመልስልን ይችላል? እናያለን አብረን። አይን እንደ አይ ማንበብ ነው። ኤስን እንደ ስ፣ ፒኢን እንደ ፒ፣ ኬን እንደ ክ ስፒክ። ከዛስ ሲን እንደ ክ፣ ኤልኤን እንደ ል፣ አርን እንደ ር፣ ኤልን እንደ ል፣ ዋይን እንደ ይ። ክሊርሊ አይ ስፒክ ክሊርሊ አይ ስፒክ ክሊርሊ ምን ማለት ነው? በግልጽ እናገራለሁ። እዚህ ጋር በግልጽ እናገራለሁ ለማለት ነው። እሺ በግልጽ ተናገር ሳይሆን በግልጽ እናገራለሁ። አይ ስለሆነ አይ ስፒክ ክሊርሊ ካልን በግልጽ እናገራለሁ እያለን ነው ማለት ነው። እዚህ ጋር አስተካክሉልኝ። ከዛስ አርኢን እንደምን ማንበብ? እንደ ሪ ማንበብ። ኤምኢን እንደ ም፣ አሁንም ኤምን እንደ ም፣ ቢኤን እንደ በ፣ አርን እንደ ር ስናነባው ሪመምበር። አይቲን ኢት ብለን ማንበር። ሪመምበር ኢት ምን ማለት ነው? አስታውስ ወይም አስታውሰው ለማለት ሪመምበር ማለት ማስታወስ ማለት ነው። ማስታወስ። ሪመምበር ኢት የሚለው ደግሞ የምናስታውሰውን ነገር ነው የሚገልጽልን ማለት ነው። ወይም ይሄ ስለዚህ ሪመምበር ኢት አስታውሰው እያልን ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? አይ አርኢን ሪ፣ ኤምኤን ም፣ አሁንም ኤምን እንደ ም፣ ቢኢን እንደ በ፣ አርን እንደ ሪመምበር፣ አይትን ኢት። አይ ሪመምበር ኢት ምን ማለት ነው? አስታውሰዋለሁ አለን ማለት ነው። ሪመምበር ኢት አስታውሰው ተባልን፣ እኛም ደግሞ አስታውሰዋለሁ ብለን መለስን ማለት ነው። ከዛስ ለምሳሌ ሲኤችኢን እንደምን የምታነቡት ብያችኋለሁ። እንደ ቼ። ከዛ ሲና ኬን በአንድ ላይ ክ ብላችሁ አንብቡ። ሁሌም ብያችኋለሁ። ቼክ ሲና ኬ ከመጡባችሁ በአንድ ድምፅ የምታነቡልኝ። ስለዚህ ሲና ኬን ክ ብላችሁ ማንበብ ነው ሁሌም። ቼክ። ከዛስ ኤን እንደ አ፣ ጂኤን እንደ ጌ፣ አይን እንደ ኤን፣ ኤንን እንደ ን። ጌን አጌን ቼክ አጌን ምን ማለት ነው? እንደገና አረጋግጥ። ቼክ ማለት ማረጋገጥ ማለት ነው። ማረጋገጥ። አጌን ማለት ደግሞ ምንድነው? እንደገና ወይም በድጋሚ ማለት ነው። ስለዚህ ቼክ አጌን ካልን በድጋሚ አረጋግጥ ማለት ነው። ከዛስ የዚህ መልስ ምን ሊሆን ይችላል? ዲኦን እንደ ደ፣ ኤንን እንደ ን፣ ደን ማለት ምንድነው? ጨርሻለሁ ወይም አረጋግጬ ጨርሻለሁ ለማለት ደን አለን ማለት ነው። ጨርሻለሁ። ከዛስ ሲኦን እንደምን ማንበብ ነው? እንደ ካ ማንበብ ነው። ኤምኤን እንደ ም፣ ካም፣ ኤን እንደ ኢ። ከዛስ ኤን አናነብም። አርን እንደ ር፣ ኤልን እንደ ል፣ ዋይን እንደ ይ። ኢርሊ ካም ኢርሊ ምን ማለት ነው? ቀደም ብለህ ና ወይም ቀደም ብለሽ ነይ። እንግዲህ ካም ማለት መምጣት ማለት ነው አይደለ? ኢርሊ ማለት ደግሞ ምንድነው? ቀደም ያለ የበፊት እንደማለት ነው። ስለዚህ ቀድመህ። ስለዚህ ካም ኢርሊ ማለት ቀድመህ ና ወይም ቀደም ብለሽ ነይ ለማለት ካም ኢርሊ እንላለን ማለት ነው። ከዛስ ቢኤን እንደምን ማንበብ? እንደ ቢ ማንበብ። ኤችኤን እንደ ሃ፣ ፒን እንደ ፒ፣ ዋይን እንደ ይ። ቢ ሃፒ ምን ማለት ነው? ደስ ይበልህ ወይም ደስ ይበልሽ፣ ደስተኛ ሁን ለማለት
ቢ ሃፒ እንላለን። ቢ ሁን ማለት ነው። ሃፒ ማለት ምንድነው? ደስታ ማለት ነው። ስለዚህ ቢ ሃፒ ደስተኛ ሁን ወይም ደስ ይበልህ ማለት ነው። ያ ወደ ቀጣዩ እንሂድ። ምን ይላል? አሁንም እዚህ ጋር እንደምናነበው ፒን እንደ ፕ ማንበብ ነው። ኤልን እንደ ል ኤን አናነብም፣ ምክንያቱም ሁለት አናባቢዎች መጥተዋል። ምን እንደሆነ ነግሬያቸዋለሁ ማለት ነው። ኤስኤን ስ ብለን ማንበብ ነው። ፕሊስ ኤችኤን እንደ ሄ ማንበብ፣ ኤልን እንደ ል፣ ፒን እንደ ፕ ሄልፕ ኤምኢን ሚ ብለን ማንበብ። ፕሊስ ሄልፕ ሚ እባክህ እርዳኝ ወይም እባክሽ እርጅኝ ለማለት ፕሊስ ሄልፕ ሚ። ፕሊስ ማለት እባክህ ወይም እባክሽ፣ ሄልፕ ማለት ደግሞ እርዳታ፣ ኤምኢ ሚ ብለን እናነባለን እኔ ማለት ነው። ስለዚህ ፕሊስ ሄልፕ ሚ እኔን እርዳኝ ወይም እርጅኝ ለማለት ነው የምንጠቀሙ ማለት ነው። ከዛ መልስ ምን ብሎ ሊመለስልን ይችላል? ኤስዩን ሹ ብለን ማንበብ፣ አርኤን ር ሹር ኤንኦን ኖ ብለን ማንበብ፣ ፒን እንደ ፕ ማንበብ፣ አርኦን እንደ ሮ፣ ቢን እንደ ብ፣ ኤልኤን እንደ ለ፣ ኤምን እንደ ም። ፕሮብሌም ናው ፕሮብሌም፣ ሹር ናው ፕሮብሌም ማለት ነው። ችግር የለም እሺ ችግር የለም ብለን መለስን፣ አግዘኝ ላልነው ሰው ማለት ነው። ከዛ እሱ ምን ብሎ መለሰልን ማለት ነው? ሹር ናው ፕሮብሌም፣ እሺ ችግር የለም ብሎ መለሰልን ማለት ነው። ከዛስ አሁንም ኤስኢን እናነባለን። እንደ ሲ ማንበብ ነው። እንደ ሲ ዋይኦዩን ዩ ብለን ማንበብ፣ ኤልኤን እንደ ሌ፣ ቲኤን እንደ ተ፣ አርን እንደ ረ፣ ሌተር ሲዩ ሌተር ምንድን ነው? በኋላ እንገናኛለን። የሆነ ሰው እንግዲህ ሲዩ ማለት መገናኘት ማለት ነው። ሌደር ማለት ደግሞ በኋላ ማለት ነው። ስለዚህ ሲዩ ሌደር አለን፣ በኋላ እንገናኝ። ከዛስ እኛ ምን እንችላለን? ቢዋይን በአንድ ላይ ባይ ብለን ነው የምናነበው። ከዛስ ቲኤን እንደ ቴ፣ ኬኤን እንደ ክ፣ ቴክ ብለን አነበብን። ሲኤን እንደ ኬ፣ አርኤን እንደ ር፣ ኬር ባይ ቴክ ኬር ምን ማለት ነው? ቻው ተጠንቀቅ ወይም ራስን ጠብቅ ለማለት ባይ ቴክ ኬር እንላለን። ራስን ጠብቅ ወይም ተጠንቀቅ አለን ማለት ነው። ከዛስ እዚህ ጋርስ አምን አም ብለን ማንበብ፣ አም ኤስኦን ሶ፣ አርን እንደ ር፣ ዋይን እንደ ይ ማለት ነው። በአንድ ላይ ይ ብለን ማንበብ፣ አም ሶሪ ምንድነው? ይቅርታ ወይም አዝናለሁ አለን ማለት ነው። ከዛ ምን ብሎ ሊመልስልን ይችላል? ከዛስ አይቲን እንደ ኢት ማንበብ፣ ኤስን እንደ ስ፣ ኢትስ። ከዛስ ኦን እንደ ኦ፣ ኬኤዋይን በአንድ ላይ ይ የሚል ድምፅ አለው። ኦኬ ብለን መለስን። ኢትስ ኦኬ ምን ማለት ነው? ችግር የለም ብለን መለስን ማለት ነው ለዚህኛው። ከዛስ አሁንም አይኤምን እንደ አም ብለን ማንበብ፣ አም ኤችዩን እንደ ሃ ማንበብ ነው። እዚህ ጋር እንደ ሁ ሳይሆን እንደ ሃ፣ ኤንን እንደ ን፣ ጂን እንደ ግ፣ አርን እንደ ር፣ ዋይን እንደ ይ። ሃንግሪ አም ሃንግሪ ምን ማለት ነው? እርቦኛል ለማለት አም ሃንግሪ እንላለን ማለት ነው። ሃንግሪ ማለት ምንድነው? መራብ ማለት ነው ወይም ረሃብ። ስለዚህ አም ሃንግሪ ካልን ደግሞ እርቦኛል እያልን ነው። ከዛ ምን ሊለን ይችላል? የሆነ ሰው ሌስ፣ ኤልኢን እንደ ሌ፣ ቲን እንደ ት፣ ኤስ እንደ ስ፣ ሌስ፣ ኢን እንደ ኢ፣ ቲን እንደ ት፣ ኢት። ሌሲት ምን ማለት ነው? እንብላ አለም ማለት ነው። ራብን። ሌትስ ማለት እንግዲህ እንደዚህ እናድርግ ለማለት ስንፈልግ ማለት ነው ለማንኛውም ነገር። ከዛ የምናደርገውን ነገር መግለጽ። ለምሳሌ እዚህ ጋር መብላት ስለሆነ እንብላ ለማለት ሌስ ኤት ማለት አለብን ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል። ሁሌ የምንለቃቸውን ቪዲዮዎች ሳሰለችሁ ካያችሁ በእርግጠኝነት አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ፣ ፕራክቲስ አድርጉ። ፕራክቲስ ካደረጋችሁ በእርግጠኝነት አሪፍ ለውጥ ታገኛላችሁ ማለት ነው። ዋናው ልምምድ ማድረግ ነው ማለት ነው። ስለዚህ በዚህ መልኩ ተለማመዱ ላለሁ። የዛሬው ክላሳችን እዚህ ጋር እናበቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ